ሰላም እንዴት ናችሁ? እኔ ትዕግስት ነኝ። ቻናል ደግሞ ዴስቲጂ ዲጂታል ሀብ የእናንተው የወደፊት ትምህርት ቤት። እንዴት ናችሁ? የዩቲዩብ ፓርትነር ፕሮግራሙን ወይም የሞኔታይዜሽን ሲስተሙን በፈረንጆች አቆጣጠር በ2027 በአዲሱ ዓመት ሊቀይር ነው። እኛ 4000 ዋች አወር መሙላት እየታገልን በእጥፍ ሊያደርገው ነው። 10 ሚሊዮን የሾርት ቪው ለመሙላት ስንታገል 20 ሚሊዮን እየሆነ ነው። ነገሮች በተራዘሙ ቁጥር ሂደቶች ደግሞ ውስብስብ እየሆኑ ነው የሚሄዱት። አሁን በሂደት ላይ ያላችሁ ዩቲዩብ ለመስራት ሀሳብ ያላችሁ ሰዎች ካላችሁ ማለት ነው እንደዚህ እናደርጋለን። የኮንተንት አምዶች የሚባሉ 3 የኮንተንት አምዶች አሉ። እነዚህ ፒላርስ ወይም ደግሞ ኮንተንት አምዶች ምን ምን ናቸው? ከሶስቱ በእናንተ በጣም ኤፌክቲቭ የምትሆኑበት ብትሰሩት የማሰለቹት ራሳችሁ የምታድጉበት ሰዎች የምትጠቅሙበት ያ ስትራቴጂ ወይም ደግሞ የኮንተንት አምድ ምንድን ነው የሚለውን ትለዩልኛላችሁ። እኔ 3ቱንም ነግራችኋለሁ። ከ3ቱ አንዱን ትመርጣላችሁ። አንደኛ ኤዱኬት ወይም ደግሞ ማስተማር ያላችሁ ነገር። የምግብ ባለሙያ ከሆናችሁ ምግብ እንዴት እንደሚሰራ፣ የጤና ባለሙያ ከሆናችሁ ስለ ጤና፣ አካዳሚካሊ መምህር ከሆናችሁ ስለምታስተምሩት ስለ ፕሮፌሽናችሁ ማስተማር። ይሄ አንዱ ምንድነው የኮንተንት አምድ ነው። ኤዱኬት ማለት ነው ሰዎች ምን እንደሚሰሩ ማስተማር መቻል፣ ቲፕስ ሃውቱ እና ቱቶሪያሎችን መስጠት ማለት ነው። ሌላውና ሁለተኛው አብዛኛው ሰው የሚሰራበት መንገድ ማዝናናት ወይም ኢንተርቴን ማድረግ። ኢንተርቴንመንት ውስጥ የምሰሩ ከሆነ በጣም ዘርፈ ብዙ ነው። ሙዚቃ፣ ፊልሞች፣ ቀልዶች፣ ስቶሪዎች ብዙ ነገሮችን የያዘ ነው። ስለዚህ የእናንተ ኢንተረስት ምንድን ነው? የእናንተ የምትችሉት ነገር ምንድን ነው? ልባችሁ የሚያደለው ምንድን ነው የሚለውን ነገር ወስኑ። ከዛ ኢንተርቴንመንት ከሆነ ደግሞ ኢንተርቴንመንት ላይ ምን በሙዚቃው፣ በፊልሙ፣ በኮሜዲው፣ በስቶሪ ታሪክ መናገር፣ ታሪክ ማውራት የምትችሉ ከሆነ የሆነ ሰዎችን ሊያዝናና፣ ሰዎችን ሊያስከፋ፣ ሊያስደስት፣ ሊያሰቅስ የሚችል ብቻ ኢንተርቴንመንቱ ዘርፍ አስቂኝ፣ አስደናቂ ወይም ስሜት የሚቀሰቅስ ይዘት እስኬት ሊሆን ይችላል፣ ሚም ሊሆን ይችላል፣ ስቶሪ ሊሆን ይችላል፣ እንዳልኳችሁ ሙቪ ሊሆን ይችላል፣ ዶክመንተሪ ሊሆን ይችላል። ባይ ኤኒ ሚንስ ግን ኢንተርቴንመንት ዘርፉ ላይ ካላችሁ ኢንተርቴንመንቱን ዲቴሉን ሪሰርች አድርጉና እዛ ውስጥ አንዱን ሰሌክት አድርጉ። ከዛኛው 3ኛው አምድ ደግሞ ምንድን ነው? ማነሳሳት ወይም ደግሞ ይሄ ኢንስፓየር የምንለው የስኬት ታሪኮችን በማውራት ጥቅሶችን፣ ልምዶችን በማጋራት ሰዎች እንዲነሳሱ፣ እንዲበረቱ፣ ካሉበት ጭንቀት፣ ከገቡበት ተስፋ መቁረጥ እንዲወጡ፣ ያለፉ በጣም ከብዙ ስቃይ አሸንፎ የተሻለ ቦታ የደረሱ ሰዎችን እንደ ምሳሌ በመውሰድ የተለያዩ ታሪኮችን በማቅረብ የተለያዩ የሚያነሳሱ ሀቆችን ሞቲቬት የሚያደርጉ የሚያበረታቱ የሰው ልጅ ከጭንቀት፣ ከስንፍና፣ ከተስፋ መቁረጥ ሊያወጡ የሚችሉ ነገሮችን አስባችሁባቸው እነሱን መስራት። እነሱን ስትሰሩ እዛ ላይ አይታችሁ ከሆነ ሁሉም ሰው የሆነ ጸጥ ያለ ሰዓት ወይ በደበረው ወይ በጨነቀው ወይ ተስፋ በቆረጠ ብቻ ዲፕሬሽን ውስጥ በሆነ ጊዜ መስማት ማዳመጥ የሚፈልገው ነገር አለ። ሁላችንም ከዛ ጭንቀት የሚያወጣ ነገር እንፈልጋለን። እናንተ የንግግር ዘያችሁ፣ ለዛችሁ እና ደግሞ ለታርጌት ኦዲየንስ አድርጋችሁ የምታቀርቡት ኮንተንት እና ርዕስ ይወስነዋል ማለት ነው። ስለዚህ እንደነገርኳችሁ በእነዚህ 3 የኮንተንት አምዶች በኤዱኬት ሊሆን ይችላል ወይም ማስተማር፣ በኢንተርቴንመንት ወይም ደግሞ በማዝናናት ወይንም ደግሞ በኢንስፓየር ከነዚህ 3ቱን ደግሞ ትመርጡና ከ3ቱም ደግሞ የየራሳቸው የሆነ ዘርፍ አላቸው። ከዛ ውስጥ ራሳችሁ ኢንተረስትድ የሆነችሁበትን ብትሰሩት የማሰለቹትን ባክ ብታደርጉ ተመልሳችሁ መመለስ የሚያስችላችሁን ራሳችሁን ነገ ስታዩት ከሆነ ጊዜ በኋላ ስታዩት የማትወቅሱበትን እንኳንም ሰራሁት እንኳንም አደረግኩት ብላችሁ የምትኮሩበትን ኮንተንት ምረጡ። ከዛ በኋላ በርትታችሁ 6 ወር ወይም ደግሞ 5 ወር ከምናምን አለን ሞኔታይዝ እንሆናለን። ሁሉም ነገር እናስተካክላለን እና ይሄን ነው ልላችሁ የምፈልገው። አሁን ደግሞ ጊዜው በጣም ቆንጆ ነው። በጣም ትንሽዬ ሀሳብ ካላችሁ ይሄንን ሀሳብ በጣም ዙም የሚያደርግላችሁ ሀሳባችሁን በደንብ ዘርዘር አድርጎ የሚደግፍላችሁ መርጣችሁ አማርጣችሁ ኮንተንታችሁን በደንብ ፕሮፌሽናል ማድረግ የምችሉበት አርቲፊሻል ኢንተሊጀንስ ወይም ሰው ሰራሽ አስተውሎት የምንለው ማለት ነው። ይሄ ሰው ሰራሽ አስተውሎት የምንለው አለ። ኤአይን ተጠቅማችሁ ጀሚናይ፣ ቻትጂፒቲ፣ ክላውድ ሌሎችም አርቲፊሻል ኢንተሊጀንስ ተጠቅማችሁ እናንተ መስራት ትችላላችሁ። ፕላስ ደግሞ እናንተ እንደዚህ በካሜራ መግባት የምትፈሩ ከሆነ ፌስለስ የዩቲዩብ ቻናል መስራት ትችላላችሁ። እንዴት እንደሚሰራ በደንብ ሪሰርች አድርጉ። ኤኒዌይስ የመጣሁበት ምክንያት ይሄ የ8000 ሰዓት እና 20 ሚሊዮን ሾርት ቪው በጣም አስደንግጦኛል።
እናንተንም እንደሚያስደንቃችሁ ስላሰብኩኝ 6 ወር ድረስ ላንደርስ እንችላለን እላችሁ ፈልጌ ነው። ኬፕ ጎይንግ በርቱ። ቻው